እያል ሲጮህ ርዕሰ መምህሩ ተማሪዎችን በሙሉ በግቢው ውስጥ እንዲሰለፉ ያዛል። ሳው ወዲያውኑ ከቦታው ልታመልጥ ስትሞክር ቤዝ እጇን አጥብቆ በመያዝ የርዕሰ መምህሩን ትዕዛዝ እንድታከብር ከጠየቃት በኋላ ስልኳን እንዲመልስላት ብትጠይቀውም እሱ ግን ፈቃደኛ ባለመሆኑና ሁለቱም ከክፍል ውጭ በመገኘታቸው በቀጥታ በርዕሰ መምህሩ እጅ ይያዛሉ። በዚህ ጊዜ ቤዝ የርዕሰ መምህሩን ክትትል ሽሽት አብረው እንዲያመልጡ ከጋበዛት በኋላ እጅ ለእጅ እንደተያያዙ በትምህርት ቤቱ ኮሪደር ላይ በመሮጥ በአቅራቢያቸው በሚገኘው የሳይንስ ቤተ ሙከራ ክፍል ውስጥ ይደበቃሉ። በቤተ ሙከራው ጸጥታ ውስጥ ሳው ለቤዝ በትምህርት ዘመኗ አብዛኛውን ትርፍ ጊዜዋን የምታሳልፈው በዚሁ ቦታ እንደነበር ስትነግረው ይህ ቦታ ኦም የቅርጫት ኳስ ሲጫወት በድብቅ ትመለከትበት የነበረውን የድሮ ትዝታዋን ይቀሰቅስባታል። ነገር ግን ብዙም ሳይቆይ ርዕሰ መምህሩ ወደ ክፍሉ ሲገባ በመስማታቸው በፍጥነት ከተደበቁበት በመውጣት በስውር ከክፍሉ ሲወጡ ሳው በችኮላዋ የተነሳ ቦርሳዋ መውደቁን በፍጹም አታስተውልም። የርዕሰ መምህሩን ክትትል በተሳካ ሁኔታ ካመለጡ በኋላ ቤዝ ሳውን የቅርጫት ኳስ እንድትጫወት ከጋበዛትና ወደ ሳይንስ ቤተ ሙከራው በመመለስ ቦርሳዋን ካገኘላት በኋላ ሞባይሏን ይመልስላታል። ወዲያውኑ ግን ምንም ቃል ሳይተነፍስ ጥሏት ይሄዳል። ሳው ቦርሳዋ በትኩረት እየፈለገች ባለችበት ቅጽበት ከቤዝ የስልክ ጥሪ ደርሳታል። እሱም ከትምህርት ቤቱ ሜዳ ላይ ቆሞ የፍቅር ዘፈን እየዘፈነላት በመሆኑ በመስኮት በኩል እንድትመለከተው ይጠይቃታል። ልክ እሷ ወደ መስኮቱ ስትጠጋ የሳይንስ ላቦራቶሪ ክፍሉ ውስጥ በድንገት ድቅድቅ ጨለማ ውስጥ በመግባት ከየት እንደመጣ በማይታወቅ ሁኔታ ባለቀለም የኮከብ ቅርጽ ያለው ብርሃን በግድግዳው ላይ ይበራል። ይህ ሁሉ ድንገተኛ ክስተት በዊንና በአርድ እገዛ በቤዝ የተቀነባበረ መሆኑን ስትረዳ ቤዝ በልቧ ውስጥ ለረጅም ጊዜ ሲብሰለሰል የነበረውን ፍቅሩን በይፋ ይናዘዝላታል። ምንም እንኳን ራሱን ከኦም ጋር ማወዳደር እንደማይፈልግ ቢገልጽም የሰው ልብ ከኦም ትዝታ ሙሉ በሙሉ ነፃ እንዲሆን ያለውን ጥልቅ ፍላጎት ይነግራታል። ከዚያም ሁሉ ጊዜ የሚንከባከባትንና ከጎኗ የማይጠፋ የፍቅር ጓደኛዋ መሆን እንደሚፈልግ ሲገልጽላት ሳው በበኩሏ በመካከላቸው ያለው መተሳሰብና መዋደድ በጓደኝነት ማዕቀፍ ውስጥ ሊቀጥል እንደሚችል ትመልስለታለች። ቤዝ ግን በዚህ ሳይስማማ የፍቅር ጓደኛው መሆን እንዳለባት አጥብቆ ከተናገረ በኋላ በድንገት ወደ እሷ ተጠግቶ በስሱ ይስማታል። ሳው በድርጊቱ ሙሉ በሙሉ የምትናገረው ቢያጥራትም በውስጧ ግን ያልካደችው አንድ እውነት ነበር። የቤዝ ከንፈሮች ከእርሷ ጋር ሲገናኙ ልቧ በደስታ መሞላቱን። በመጨረሻም ቤዝ እና ሳው በይፋ የፍቅር ግንኙነት ከጀመሩ በኋላ ያለምንም ማመንታት ልባቸው ሙሉ በሙሉ ከፍተው መዋደድ ይጀምራሉ። ይህ አዲስ ምዕራፍ ሳውን ወደ ቀድሞ ምሳሌያዊ አነጋገሯ ይመልሳታል። ፍቅርን እንደ አውቶቡስ መምጣት ከቆጠረችው ለእሷ እያንዳንዱ ደቂቃ ትርጉም ነበረው። አሁን ግን ልክ እንደ ፍቅሯ ሁሉ አውቶቡሱን በመድረሱ ያለምንም ማመንታት ተሳፍራ የራሷን አዲስ ጉዞ ለመጀመር ትወስናለች። ጄን እና ማም በሳው ላይ ያዩትን አስደናቂ ለውጥ ሲመለከቱ በአንድ በኩል እየተገረሙ በሌላ በኩል በደስታ ይሞላሉ። ምክንያቱም ጓደኛቸው ከእንግዲህ ለኦም በነበራት የአንድ ወገን ፍቅር ምክንያት በድብርትና በሐዘን የማትሰቃይ በመሆኗ ነው። ቤዝና ሳው ግንኙነታቸውን በፍቅርና በደስታ መምራት ሲጀምሩ አብረው በአውቶቡስ እየተጓዙ በስልክ ለረጅም ሰዓታት እያወሩ እንዲሁም አንዱ የሌላውን ትምህርት ቤትና ቢሮ በመጎብኘት ጣፋጭ ጊዜን ያሳልፋሉ። ጄንና ማም በመጨረሻ የቤዝን ማንነት ሲያውቁ በመካከላቸው ባለው የእድሜ ልዩነት ዙሪያ ጓደኛቸውን ለመምከር ይሞክራሉ። ጄን የሁለተኛ ደረጃ ተማሪዎች በፍቅር ግንኙነት ውስጥ ቁም ነገረኞች እንዳልሆኑ በመግለጽ በቀላሉ ስለሚሰላችሁ ወደ ሌሎች ቆንጆ ሴቶች መሄዳቸው እንደማይቀር ስጋቷን ትናገራለች። ማም በበኩሏ የሳው እድሜ ከቤዝ በጣም የሚበልጥ በመሆኑ ይህ በሰዎች የሞራል አመለካከትና ግንዛቤ ላይ ሊፈጠር ስለሚችለው ተጽዕኖ በመጥቀስ ሐሳቧን ታካፍላለች። ውይይታቸው ወደ ጋብቻ ሲያመራ ጄንና ማም የሳውን የወደፊት ህይወት እንደ ከባድ ሸክም ጫንቃዋ ላይ የሚለብሱትን ቃላት ይነግሯታል። ከቤዝ ጋር ያላትን ግንኙነት ከቀጠለች በኋላ እሱ እሷን ለማግባት ብቁ ሆኖ እስኪገኝ ድረስ ቢያንስ 10 ዓመታትን መጠበቅ እንደሚኖርባት ያስረዳታል። በዚያን ጊዜ ግን የሳው እድሜ ለማግባትና ልጅ ለመውለድ አመች እንደማይሆንና እንደገፋ በመቁጠር ይህንን እውነታ እንድትቀበል ይገፏታል።
በዚያው ምሽት በእነሱ ቃላት ልቧ ከብዶ በሐሳብ ተውጣ በአውቶቡስ ማቆሚያ ላይ ስታለቅስ የሌሊቱ ብርድ ሰውነቷን ሲወጋት ቤዝ በድንገት ከየት መጣ ሳይባል ከፊቷ ይቆማል። ቦርሳዋን ሊቀበላት እጁን ሲሰድ እሷ ግን እምቢተኛ በመሆን ራሷን ከሱ ታርቃለች። ከዚያም እንባ በተናነቀው ድምፅ ጄንና ማም አሁንም የሁለተኛ ደረጃ ተማሪ አድርገው እንደሚያስቡ ከነገረችው በኋላ ስለ ወደፊት ህይወታቸው በቁም ነገር ማሰብ እንዳለባቸውና ምን ያህል የተለያየ ባህሪና አስተሳሰብ እንዳላቸው ትገልጽለታለች። ቤዝ ነገሩ እንዳልገባው በሚመስል ግራ መጋባት ሲመለከታት፣ ሰው በበኩሏ እሱ ገና ልጅ ነው፣ ስለ ወደፊቱ በጥልቀት ለማሰብ ገና ነው የሚል ሐሳብ በውስጧ ያልፋል። ቤዝ ግን ይህንን ሐሳቧ የሚሰብር ምላሽ ይሰጣታል። ስለ ወደፊቱ አስቀድሞ በሚገባ እንዳሰበበትና ግልጽ እቅድ እንዳለው በመግለጽ ከሁለተኛ ደረጃ ትምህርቱ ከተመረቀ በኋላ ዩኒቨርሲቲ ገብቶ ትምህርቱ እንደሚከታተል ከዚያም የአባቱን ስራ ተረክቦ እንደሚያስተዳድር በመጨረሻም እሷን አግብቶ 2 ልጆችን ለመውለድ እንዳቀደ በዝርዝር ያስረዳታል። በህይወት ውስጥ እንደ ልደት ቀንና ወላጆች ያሉ ሊወሰኑ የማይችሉ ነገሮች እንዳሉ በመጥቀስ ማንን እንዲያገባ መወሰን የመሰሉ ጉዳዮች ግን ሙሉ በሙሉ በእሱ ምርጫ ላይ የተመሰረቱ መሆናቸውን ያክላል። በመሆኑም እሱ እሷን ለማግባት አስቀድሞ እንደወሰነ በማያወላዳ ድምፅ በድጋሚ ያረጋግጥላታል። እነዚህን ከእድሜ በላይ የበሰሉ ቃላት ስትሰማ የሰው አይኖች በእንባ ይሞላሉ። ቤዝ ሁሉንም ነገር አስቀድሞ ማሰቡና ለእሷ በነበረው እቅድ ውስጥ ያለው ቁርጠኝነት ልቧን በከፍተኛ ሁኔታ ይነካዋል። ከዚያም ቤዝ እጇን ይዞ ወደ ቤቱ ይወስዳታል። እዚያ ሲደርሱ ግን አንድ ረጅምና ግዙፍ ሰው በሩ ላይ ቆሞ ይጠብቃቸዋል። ሰውየው ምንም ቃል ሳይተነፍስ ወደ ቤዝ ተጠግቶ እጁን ሰንዝሮ በጥፊ ይመታዋል። ሰው በድንገት መልስ ልትሰጥ ስትል ቤዝ እጇን ይዞ በማስቆም ሰውየው አባቱ እንደሆነ በሹክሹክታ ይነግራታል። የቤዝ አባትን በቁጣ በወረሰው ድምፅ ስለ ሰው ሲጠይቀው ቤዝ ጓደኛው እንደሆነች ይመልስለታል። ከዚያም ሰውየው ልጁን በንቀት ከተመለከተና ካስጠነቀቀው በኋላ ጥሏቸው ይሄዳል። ከዛ በኋላ ቤዝ ሰውን በመኪና ቤቷ እያደረሳት ስለ አባቱ ስብስብ ባህሪና ከበስተጀርባው ስላሉት ምክንያቶች ይነግራታል። የእናቱ ሞት ባህሪውን ሙሉ በሙሉ እንደቀየረው ህይወቱንና በዙሪያው ያሉትን ሰዎች በሙሉ ለመቆጣጠር የማያቋርጥ ፍላጎት እንዳለው ነገር ግን በጭራሽ ራሱ እንደማይመረምርና ሁሌም የራሱ ውሳኔ ብቻ ትክክል እንደሆነ አድርጎ እንደሚያስብ በዝርዝር ያስረዳታል። ከተወሰነ ጊዜ በኋላ ባልታሰበ ሁኔታ ኦም ወደ ሰው ህይወት ተመልሶ ይመጣል። ከዚያም ፖምን በጭራሽ አፍቅሯት እንደማያውቅና እሷን ለማግባት የተገደደው ከሌላ ወንድ አርግዛ ያ ወንድ ኃላፊነቱን ለመውሰድ ፈቃደኛ ባለመሆኑ ብቻ እንደሆነ በመግለጽ እውነተኛ የፍቅር ስሜት ያለው ለእርሷ ለሳው እንደሆነ ያምንላታል። በኦም ድንገተኛ የእምነት ቃል ሙሉ በሙሉ የተደናገጠችው ሰው የሆነውን ሁሉ ለቤዝ ከነገረችው በኋላ ኦም በበኩሉ የፍቅር ቃሉንና ስሜቱን በግልጽ መናገሩ ትልቅ እፎይታ ይሰጠዋል። በዚህም የተነሳ ሰው በዙሪያው ስትሆን እንዳትጨናነቅና እንደ ወንድም ወይም ጓደኛ እንድትመለከተው ይጠይቃታል። ሰው ግን በዚህ ሐሳብ ባትስማማም ምንም እንኳን አሁን ልቧ ለቤዝ ቢሆንም የኦምን በህይወቷ ውስጥ መኖር ለመቀበል ትሞክራለች። በአንድ ወቅት ኦም ሰውን ጄንንና ማምን ይዞ ወደ አንድ የምሽት ክበብ በመሄድ በቦታው ፓምን መኖሯና በተመሳሳይ መድረክ ላይ ቤዝ ከ2 ጓደኞቹ ጋር በባንድ በመጫወት ዝግጅቱ ማድመቃቸው ሁኔታውን ውጥረት የተሞላ ያደርገዋል። ፓም የሰውንና የኦምን መቀራረብ በጥርጣሬና በቅናት አይን ስትመለከት በጓደኞቿ ግፊት ወደ መድረክ የምትወጣው ሰው በድንገት ቤዝ በሁሉም ሰው ፊት ይስማታል። ይህንን ተከትሎም በመጨረሻ በፓም እንደታዘዙ የሚታወቁ 2 ግዙፍ ሰዎች ቤዝን ከመድረክ ላይ በግድ ይዘውት ይወጣሉ። ከዚያም ፓም ቤዝን በመኪናዋ ይዛው ስትሄድ ለሰው የቁጣና የንቀት እይታ ከሰጠቻት በኋላ ከቦታው ትሰወራለች። ሁሉም ነገር ከተረጋጋ በኋላ ኦም ወደ ሰው በመምጣት የምሽቱን ሁሉ እንቆቅልሽ የሚፈታውን አስደንጋጭ እውነት ይነግራታል። ይኸውም ፓም የተሸከመችው ጽንስ አባት የቤዝ አባት እንደሆነ ነው። በመሆኑም ቤዝ መጀመሪያውንም ሰውን ስለ ፓምም ሆነ ስለ ኦም ለማስጠንቀቅ ሲሞክር የነበረበት ዋናው ምክንያት ይህ እንደሆነ ግልጽ ይሆንላታል። ፓም ቤዝን ከአባቱ ፊት ስታቀርበው የቤዝ አባት ግን ስለ ልጁና ስለ ሰው ግንኙነት ቀድሞውኑ የሚያውቅ ይመስላል። በመሆኑም ምንም አይነት መግቢያ ሳያስፈልገው የልጁንና የሰውን ግንኙነት በጽኑ እንደሚቃወም በማሳወቅ ሰውን እንዲተዋት በግልጽ ያስጠነቅቀዋል። ይህን ካላደረገ ሰውን እንደሚጎዳት በመናገርም ያስፈራራዋል። በዚህ መሃል ኦም ሰውን ወደ ቤዝ አባት ቤት በመኪናው እያደረሳት ፍቅሯን እንድታገኝ መልካም ዕድል ሲመኝላት፣ ሰውን በተራዋ የኦምን ለፓም ያለውን ጥልቅ ስሜትና
ማንነቷን እንዳለች ተቀብሎ እንደሚያፈቅራት ከተረዳች በኋላ ለእርሱም ተመሳሳይ መልካም ምኞቷን ትገልጽለታለች። ሰውም ከመኪናው እንደወረደች ቤዝ ከአባቱ ጋር በመኪና ውስጥ ሆኖ ሲሄድ ስታየው የወደቀው ቦርሳዋን ሆነ ከእግሯ የተንሸራተተውን ጫማዋን ከግምት ሳታስገባ በሙሉ ኃይሏ እየሮጠች ከኋላው ትከተለዋለች። በሌላ በኩል ቤዝ ሰው ከኋላው ስትከተለው በመኪናው መስታወት እያየ እሷን ለመጠበቅ ሲል ሊተዋት መገደዱን በማሰብ ከማልቀስ ውጪ ምንም ማድረግ አይችልም። በመጨረሻም የቤዝ አባት መኪናውን ሲያቆም ቤዝ ከመኪናው ወርዶ ወደ እሷ በመጠጋት ስለሱ እንድትረሳው ከነገራት በኋላ ምንም ተጨማሪ ቃል ሳይናገር ወደ መኪናው ተመልሶ ከአባቱ ጋር ጉዞውን ይቀጥላል። የቤዝን መሄድ በአይኗ ስታይ ሰው በሐዘን ተንበርክካ ከማልቀስ ውጪ ምንም ማድረግ አትችልም። ይህ የመጨረሻ መገናኘታቸው ሲሆን ምክንያቱም ከዚያ በኋላ ቤዝ ትምህርቱን ለመቀጠል ወደ ውጭ ሀገር ይሄዳል። ሳውና ቤዝ ለመጨረሻ ጊዜ ከተገናኙ 5 ዓመታት ካለፉ በኋላ ሳው ለብዙ ቀናት በህመም ምክንያት አልጋ ላይ ትውላለች። በአንድ ወቅት ለቤዝ ሰጥታው የነበረውን የአፓርታማዋን ቁልፍ ሰንሰለት በእጇ በመያዝ ከእሱ ጋር የነበራትን ጣፋጭ ጊዜ ታስታውሳለች። እናቷ በስልክ ሲያወሩ በጭንቀት የተሞላ ድምፅ ቢኖራቸውም እሷ ግን ምንም እንዳልሆነች በመናገር ታረጋጋቸዋለች። በመጨረሻም በህመሟ ስትሰቃይ በህልሟ ቤዝ መጥቶ በፍቅር ሲንከባከባት ይታያታል። በማግስቱ ጠዋት ሰው ከእንቅልፏ ስትነቃ በክፍሏ ውስጥ ከዚህ ቀደም ያልነበረ አንድ ሻንጣ በማግኘቷ ቤዝ እንደተመለሰ በማሰብ ልቧ በሐሴት ሲሞላ ፊቷ በፈገግታ እንደፈካ አይኖቿን ወደ ክፍሏ ሰገነት ስትሰድ እዚያ ቆሞ የምታውቀው የሚመስል አንድ ሰው ትመለከታለች። ማንነቱን ለማረጋገጥ ቀስ ብላ በመጠጋት ከፊት ለፊቷ ቆሞ ያገኘችው ያን ለረጅም ጊዜ ስትጠብቀው የነበረውን ቤዝ መሆኑን ስትረዳ መላ ሰውነቷ በድንጋጤና በደስታ በተቀላቀለ ስሜት ይወረራል። ሰው አይኖቿ በናፍቆት እንባ እየተሞሉ ወደሱ በመጠጋት ያን ሁሌም የምታስታውሰውን ነጭ መስመር ያለበትን ከረባት በአንገትጌው ውስጥ በጥንቃቄ ትሰካለታለች። ይህንን ስታደርግ ሁለቱም ምንም ቃል ሳይተነፍሱ ለረጅም ደቂቃዎች ስለተፋጠጡ በሁለቱም ፊት ላይ የዓመታት ናፍቆትና ያልተነገረ የፍቅር ቃል በግልጽ ይነበባል። በመጨረሻም ይህንን ጸጥታ የሰበረው የቤዝ ስሜት በመሆኑ እንባው በጉንጮቹ ላይ እየፈሰሰ ዳግመኛ ሊተዋት እንደማይፈልግ በሚመስል ጥልቅ ስሜት አጥብቆ ሲያቅፋት፣ ሰውን በበኩሏ እየሆነ ያለው ነገር ህልም ሳይሆን እውን መሆኑን ለማረጋገጥ እንደምትፈልግ ሁሉ በሙሉ ኃይሏ እቅፍ ውስጥ ትገባለች። ይህ ትዕይንት የሚያስተላልፈው ዋና መልእክት ፍቅርን መጠበቅና ማሳደድ ልክ አውቶቡስን ከመጠበቅና ከማሳደድ ጋር ምን ያህል ተመሳሳይ እንደሆነ ነው። ትክክለኛውን አውቶቡስ ማግኘታችን ጉዟችን እስከምንፈልገው መዳረሻ ድረስ ያለ ችግር እንደሚሄድ ዋስትና አይደለም። ይልቁንም አንዳንድ ጊዜ ጉዟችንን የሚያደናቅፉና ማለፍ የሚገባን ብዙ መሰናክሎች ያጋጥሙናል። ነገር ግን የአውቶቡስ ትክክለኛው መሆኑን ልባችን ካመነበት እስክናገኘው ድረስ ተስፋ ባለመቁረጥ ማሳደድ ይኖርብናል። ለመሮጥ የቱንም ያህል ብንደክም ወይም በዙሪያችን ያሉ ሰዎች በሚያደርሱብን ፌዝና ወቀሳ ልባችን ቢጎዳም ያንን አውቶቡስ ማሳደዳችንን መቀጠል አለብን። ፍቅርም ከዚህ የተለየ አይደለም። ትክክለኛው ሰው ስናገኝ ለፍቅራችን እስከ መጨረሻ መታገልና መሮጥ ይጠበቅብናል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።